ትንሿዬ ሳሎን ቁጭ ብላ ነበር። እየመጣችና ተነስተሻል ወይ ትላታለች። አዎ አነሳሴ ኢዙን ላየው ነበር፣ ኢዙ ግን ታጠገቢ አልነበረም ትላለች። ኢዙ ትንሽ ጠጥቶ ስለሰከረ እኔ ክፍል እንዳይቀሰቅስሽ ብዬ እኔ ክፍል ላስተኛው ብዬ እኔ ክፍል አስተኝቸዋለሁ አንቺን እንዳይቀሰቅስሽ ብዬ ትላታለች። ትንሿዬም ሁኔታ ሀዲያ ተኝተሽ ነው ወይ የምታስተኙው? አብረሽው ተኝተሽ ነው ወይ የምታስተኙው ትላታለች። እንየም ትንሿ ንቂ፣ እኔ ኢዙ አስታውሽ፣ ኢዙ ወንድሜና ወንድሜ ብቻ ነው፣ ሌላ ነገር አንዳችም ነገር የለን፣ ስለዚህ እባክሽ ንቂ ትላታለች። እንግዲህ በአሁኑ ሰዓት ትንሿ በጣም የሚያሳዝን ሁኔታ ውስጥ ነው ያለችው። የሚያሳዝነው ደግሞ አስታማሚ ተታማሚው አስታማሚ ይባላል። አንድ ሰው ከታመመበትና ከደረሰበት በደል የሚድነውና እንዲያገግም የሚያደርገው ዋናው ነገር አስታማሚው ነው። ለየትኛውም በሽታ ለየትኛውም ታማሚ ከጎኑ የሚሆነው ጠንካራና ጎበዝ አስታማሚ ሲኖረው ሰው እስተተረቱ ሰው ታስታማሚ ይሞታል እንደሚባለው ትንሿዬም በአሁኑ ሰዓት የሚያስታምማት አላገኘችም። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። በድጋሚ ፕሊስ ላይክ፣ ሰብስክራይብ እያደረጋችሁ እንዲታበረታችሁ ስል በትህትና እጠይቃችኋለሁ ማለት ነው። እንግዲህ ብዙ ፈተና፣ ብዙ ውጣ ውረድ፣ ብዙ ሀዘን ልንደሰት ነው ሲሉ ሀዘኑ እየበረታ ሀዘኑ እየገፋ የመጣው የትንሿና የኢዙ ፍቅር እንደምናውቀው ከመጀመሪያው ጀምሮ ኢዙና ትንሿ ከተፋቀሩ ጀምሮ በዙሪያቸው ምቀኛና አሲደኛ አልጠፋም። እሱም ጆሲ የሚባል እስካሁን ድረስ እየተከታተላቸው እስካሁን ድረስ እየበጠበጣቸው ፈጽሞ ሰልችቶም ሆነ ተስፋ ቆርጦ አልተዋችሁም ብሎ ቆርጦ የተነሳው አንድ ሰው ደግሞ እንደ ያለ ጥላት ሲነሳበት ያኛው አካል ጠንካራና ጎበዝም መሆን ግድለዋል። የሰው ልጅ ታልተፈተነ የትም ቦታ መድረስ አይችልም። በተለይ ደግሞ በፍቅር ላይ በጣም ብዙ ፈተናዎች ይመጣሉ። ያፈቀረ ሰው ደግሞ ያንን ፍቅር እውነተኛ ለማድረግ ዋጋ መስዋዕትነት ያስከፍለዋል። ጠንከር ጎበዝ ማለት ግድ ይለዋል። እንግዲህ እንደምናውቀው ኢዙዬ በአሁኑ ሰዓት በጣም ተልፈስሷል። በጣም እራሱን መጠጥ ውስጥ እየደበቀ ነው። እንደውም ትንሿ ሊያስታምማት ፈጽሞ አልቻለም። እንግዲህ አሁን ላይ እንደውም በትንሿ እየቀና ነው። ምን ነው እንደሷ እራሴን በሳትኩኝ፣ እሷ ምን አለባት ሁሉን ነገር ስታ ተገላገለች በማለት ለእንዬ ይላታን። እንዬም እንግዲህ አረተው ትለዋለች። ሆኖም ግን ኢዙ በአሁኑ ሰዓት ተመጠጥ ወደኋላ ሊል አልቻለም። ትንሿዬ ደግሞ በሌላ በኩል ትንሿዬ ሙሉ በሙሉ ያው ስታለች። ምንም ነገር ያለፉት ትውስታዎቿን ምንም ነገር አታስታውስም። በአሁኑ ሰዓት እንግዲህ ልጇ ከውስጧ በመጥፋቱም ይሄንንም አታውቅም። ሆኖም ግን አንድ ነገር ብቻ ነው እንዬ ጋ የታየው ለምንድን ነው በማለት በዚህ ብስጭት ውስጥ ገብታለች። ሆኖም እንዬ ግን እኔ ወንድሜና ወንድም ብቻ ነኝ፣ እባክሽ ወደ ራስሽ ተመልሰሽ ለማስታወስ ሞክሬ ትላታለች። እሷም እንግዲህ ተኝተው ስታይ የክፍሏ ተኝታ ስታይ እንዴት እሷ ክፍል ይተኛል? እሷ ክፍል እንዴት ይተኛል? ሲቀጥል ደግሞ እንዴትስ አብራው ትተኛለች? በማለት ተበሳጭታለች። እንዬም ትቆጣለች። በጣም ቅስሜ ተሰብሯል፣ ምንም ልቤ ሙሉ በሙሉ ተሰብሯል፣ እያመመኝ ነው እህቴ እያመመኝ ነው ይላል ኢዙ። እንዬም እኔን ይመመኝ ወንድሜ፣ እኔ ምን አባቴ ላድርግልህ? ምንስ ላድርግህ? እንዴት ልሆንልህ? ትለዋለች። ኢዙም እንግዲህ እኔ አላቅም፣ እኔ ምንም የማውቀው ነገር የለኝም፣ ትንሿን እንዴት አድርጌ እንደማግዛትም አላለ። እዩ እንግዲህ በመጨረሻ ትንሿን አገኝታት። ትንሿን ብዙ ነገር ስታደርጋት የነበረችው እዩ አሁን በመጨረሻ ትንሿ እዩ ገብታለች። እዩ ደግሞ እንደምናውቃት በአሁኑ ሰዓት እንግዲህ ከነጆሲ ጋር ሆና እየቀመረችና ጉድጓድ እየማሰችላት ነው።
ትንሿን እንግዲህ እዩ ደብቃ ይዛት ትሄዳለች፣ ትጎትታታለች። ትንሿም ለምንድን ነው እዚህ ድረስ የመጣ ነው ትላታለች። ትንሿ አንቺን ማንም ታንቺ ጋር እንዲታይና ማንም አብሬሽ መሆን አይፈቅዱልኝም፣ አሁን ራሱ ታዩኝ ይገሉኛል ትላለች። ምንድን ነው የምታወሪው? ማን ነው የሚገልሽ? ትላለች ኢዛናና በተለይ ደግሞ ያቺ ቤት ያስቀመጣት ማን እኑ ትላለች። አዎ እኑ። ለምንድን ነው የሚገሉሽ? ደሞስ ሐኪም ቤት እያለሁ ለምንድን ነው አንቺ መጥተሽ ያልጠይቅ? በየት በኩል መጥቼ ጠይቅሻለሁ? ከበውኝ፣ ሁሉም ታገኙኝ ይገሉኛል ትላለች። እባክሽ የተፈጠረውን ነገር ተረጋግተሽ ምንም ታደብቂ ትነግርኛለሽ ወይ? ምን ተፈጥሮ ነው? እኔ እንደዚህ ግርሽ አይደለም ወይ ያመጣሁሽ? ደሞስ በአለም ላይ አንቺ እኮ ምርጧ እህቴ ነሽ። ስለዚህ ልነግርሽ ነው ያመጣት። ተረጋግተሽ ንገሪኝ። እንደዚህ እየሆንሽ እኔንም አታስፈሪኝ ትላለች ትንሿዬ። እንግዲህ እንደዚህ እንደሆንኩ ታውቂያለሽ። አንቺ አንዷን እህቴም መጠበቅ አቅቶኝ ራስሽን ከፎቅ ላይ እስከ መወርወር ደርሰሽ ነበር ትላለች። እዩ ማነው ራሱን ከፎቅ ላይ ሊወረውር የነበረው ትላለች ትንሿዬ። እንዲህ አታቂም ወይ ራስሽን ልታጠፊ ከፎቅ ላይ እንደወረወርሽ ትላታለች። አዛይ ቅቤ አንጓች እዩ ምን ተፎቅ ላይ ራስን ማጥፋት ነው? ከትምህርት ቤት ደረጃ ላይ ተንሸራትቼ ወድቄ አይደለ ወይ ትላለች። እንግዲህ እንደዛ አሉሽ፣ እየዋሹሽ ነው፣ እንደዛ ነው ያሉሽ ትላታለች። እንግዲህ ትንሿዬም እባክሽ እዩ ንገሪ፣ ከጭንቅላት የበላይ እየሆነ ነው። ምንድነው የተፈጠረውን ነገር እባክሽ ታደብቂ ንገሪ። እንግዲህ እምነግርሽ አንቺ እንድታቂ እንዳትጎጂ ብዬ ነው ትላለች እዩ። ትንሿም እሺ ንገሪኝ፣ ትንሿ ታምንኛለሽ ወይ በማለት እዩ እውነቱን ታረጋግጣለች። እንዴ ተድሮ ጀምሮ ያለሽኝ አንዷ ጓደኛ፣ ታማኟ ጓደኛ አንቺ ብቻ ነሽ እኮ ሌላማ ጓደኛ አለኝ ትላለች ትንሹ። እንግዲህ ኢዛና የኢዙ እናት እኑን ያመጣቻት ኢዙንና እንየን ልታጋባ ነው። አንድ ቀን ደግሞ ኢዙና እንየ ተኝተው አንቺ ደርሰሽባቸዋል፣ አንቺም ገፍትሮሽ ሄዷን እያለቀሽ ወጣሽ ትላታለች። አንቺ ይህን ነገር እንዴት ልታቂ ቻልሽ ስትላት አንቺ ራስሽ መተሽ ነግረሽ። ትንሿም እንግዲህ ቆይ ኢዙኔ ላይ እንደዛ አደረገ ወይ ትላታለች። ትንሿ እዩም እንግዲህ ክፏ እዩ አይገርምሽም? የሰው ነገር እንግዲህ አቤላና ልዑሌ ወደ ኢዙ ጋር ይሄዳሉ። ሆኖም ግን እንዬ ቤት በር ትከፍታለች። ከዛ በኋላ እንዬ ትንሿ አይለችም። ትንሿዬን ወደ ውጭ ሄጅ ልፈልጋት ትላለች። ብቻችን አይሆንም በማለት አቤላና ኑዬ ፍለጋ ይወጣሉ። ልዑሌ ደግሞ ወደ ኢዙ ጋር ይገባል። ሰላም ነው ወይ በካለው ሰላምታ ከተለዋወጡ በኋላ እነ ጆሲ ወደ ድረሱ ምን አዲስ ነገር አለ ይላል ኢዙዬ። ልዑልም እንግዲህ ምንም ነገር የለ እነሱ በፖሊስ ካልሆኑ ምንም ሊገኙ አልቻለም ይላል። በፍጹም ፖሊስ ይሄን ነገር ማወቅ የለበትም። እኔ ነኝ በእጄ እምቀጣቸው፣ እኔ ነኝ እምበቀላቸው ይላል። ኢዙ በደንብ እንዲቀጡ በህግ አይሻልም፣ ፍጹም አይሻልም፣ እኔ በእጄ ነው እምቀጣቸው ይላል ኢዛና። ለመሆኑ አንተ ብታገኛቸው ምን ልታደርጋቸው ነው አለ ልዑል። ኢዙም እሱንማ ባይንህ ባሳይህ አይሻልም ወይ? አሁን ተማወራ ታገኛቸው ባሳይህ አይሻልም? ልዑልም እንግዲህ ኢዙ እባክህ ተረጋጋ፣ በዚህ ሁኔታ ላይ ሌላ ነገር ሻን ልታብስባት ትችላለህ። ስለዚህ እባክህ ተረጋጋ፣ አንተ ብቻ እባክህ ተረጋጋ፣ እኔ የሆነ ነገር አደርጋለሁ ይላል ልዑል። ኢዙዬም ምን ታደርጋለህ ሲለው እነሱ ድምጣቸውን አጥፍተው እንዳደረጉት እኛም ድምጣችንን አጥፍተን እናገኛቸዋለን። ውሸቷን እንዳለ ሙልት አርጋባት እዩ እንየና ኢዙ ፍቅረኝ እንደሆኑ ፍቅር እንደያዙ አብረው እንደተኙ ውሸቷን ትነግራታለች። ሞኝ እንደ ነጋሪው ይላል ያገሬ ሰው። ትንሿዬ ወደ ቤት ተመልሳ ስትመጣ እኔን እንደሆነ የምፈልጉኝ መጥቻለሁ ትላለች ትንሿ።
እንዬም በጣም እኮ አስጨነቅሽን ትላታለች። ማን ነው የተጨነቀው ስትል አቤላ እኔም እንም ተጨንቀን ነበረ ትላለች ይሏታል። እንዲህ ያለ ጭንቀት የለ ልዑላም አቤላም እንግዲህ ምን አይነት ጥያቄ ነው ይዙም ደነገጠ እንዴ ትላለች። እንዬም እንግዲህ ለምንድን ነው የማይደነግጠው ባልሽ አይደል ትላለች። ደግሞ እኮ ሳትነግሪን ነው የወጣሽው ሳትነግሪን ነው ትላታለች። የት አግኝቼው ነው የምነግረው? ያደረው እኮ ታንቺ ጋር ነው። ታንቺ ጋር ድሮን የት ነው እንግዲህ ይሄን ትልና ትታት ትሄዳለች። ዘወርልና ቤላ ኢዛና አብሯት አላደረም ወይ ይላል። እሷ በጊዜ ስለተኛች እሱ ደግሞ ስለጠጣ እንዳይረብሻት ብዬ እኔ ክፍል ነበር ያስተኛዋት ትላለች። እና ምን ሆና ነው እንደዚህ የምትሆነው ሲላት እንዬ እኔ ምን አቀላት አይዞሽ እኔ እናት አይዞሽ እንዬ ምናልባት ትዝታዋን ስላጣች ይሆናል ማስታወሷን ስላጣች ይሆናል እንዲህ ያነጫነጫች። ሌላም እንግዲህ እባክሽ ትንሽ ለመታገዝ ሞክሪ ለመታገዝ ሞክሪ ይላታል። እችላለሁ ብለህ ነው ወይ ትላለች። እንዬ እኔ ያለሁልሽ እኮ እኔ ያለሁልሽ የኔ ቆንጆ አይዞ። ትንሿ እየተጎናደለ ትመጣና ኢዙዬም ቁጭ ብሎ ነበር። ትንሿ ይላታል። አይዞ አደንግጥ አየር ልቀበል ወጥቼ ነበር ትላለች። ኢዙም እንደዚህ ጊዜ እንዴት ዝም ብለሽ ብቻሽን ትወጫለሽ? ቢያንስ ወይለኒ ወይለኑዬ አትናገሪም? እንዴት ብለሽ ነው በዚህ ሰዓት ዝም ብለሽ እምትወጪው? ተኝታችሁ አልነበረም ወይ? እንዴት ነው የምነግራችሁ? አንተና እንኮ ተኝታችሁ ነበር ትላለች። ኢዙም እኔ ነኝ እንጂ የተኛሁት እንዬ መይተኛች እኔ አይደለሁ እንዴት ተኝቼ የለም ወይ? በቃ ደህና ነኝ ትለዋለች። ኢዙም እንግዲህ መንጣት አለመንጣትሽ አይደለም ድንገት ስወጪ አንድ ነገር ብኮኝስ ነው እምሆነው ትለዋለች። ባክሽ ትንሿ መውጣት ስትፈልጊ ቅድሚያ ለኔ ንገሪኝ፣ ሳትነግሪኝ የትም ቦታ አትውጪ ይላል። ትንሿ ምን ብላ ጥያቄ ታቀርብለታለች። ለምን እምትይኝ ምንድን ነው? ችግር አለው ወይ ለኔ ብትነግሪኝ? እሺ በቃ እነግርሃለሁ ትላለች። እሺ ካለ በኋላ እንዬ ቁርስ ሰርታለች ታቅርብና እንብላ ይላል። እንግዲህ ትንሿዬም እኔ አልበላም እናንተ ብሉ፣ እኔ አራበኝም እናንተ ብሉ ትላለች። ለምንድን ነው ማበዩ ማለት ለምን አበይም ሲላት እኔ አራበኝም ለዛ አለመፈለግ መፈለግ ብሎ ነገር የለም ቶሎ እንድታገግሚ በስነ ስርዓቱ መመገብ መብላት አለብለብ ትላለች። እንዬም እንግዲህ ኢዙዬም አልበላም እያለች ነው። እስቲ አንድ ነገር በያት ይላል። እንዬም ለምንድን ነው ማበዩ ስትላት እኔ ስላራቤ ነው መብላት አልፈለኩም አራቤ ቶሎ እንዲሻልሽና ወደ ራስሽ እንድትመለሽ እንድትድኝ መብላት አለብሽ ትላለች። እንዬ ትንሿዬም እንግዲህ አይ እኔ በቃኝ ጠግቤ ያለው አራበኝም እናንተ እንግዲህ ዝም ብለሽ ለስለስ ያለ ምግብ አቅርቢ ይላል። እንዬም እሺ ብላ ስትነሳ ትንሿዬ እኔ አልፈልግም ብላ ተነስታ ጥላቸው ትሄዳለች። ኢዙዬ እንግዲህ ለምንድን ነው ቆይች ልጅ ምን እየሆነች ነው ሲል ተዋት ኢዙ የሆነችው ነገር እኮ ከዚህ በላይም ያደርጋታል ትትለው እንዴ ተኛ የተለየ ነገር ምን ደረሰባት በማለት ይቆጣል። እንግዲህ ተማንም ተምንም በላይ ዛሬ ሙልት አድርጋ የላከቻት ያቺ መናጢ እዩ የምትባል ከንቱ ነ እንግዲህ ኢዙ ግራ ሲጋባ ወደ ውጭ ይወጣል። ሲጠጣ ያመሻል። በመጨረሻ እነ ልዑል ያገኙታል። እባክህ ና ወደ ቤት እንሂድ፣ ምን እየሆንክ ነው ሲሉት ወዴት ነው ወደ ቤት የሚሄደው? ምን ቤት አለኝና ሚስቴም እንደሆነች ስታለች፣ ራሷን ትውስተዋን ሁሉን ነገር አታለች። ስለዚህ ቤት ቀይረን መጠጣት አለብኝ በማለት እንግዲህ በአሁኑ ሰዓት ተራሱ ጋር አይደለም። በጣም ያሳዝናል። ግን እንደዚህ ማድረጉ ትክክል አይደለም። ጠንከሮና እሷንም ማጠንከር ሲገባው ራሱ